እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው። እኔም ሁሉም ነገር ልተው ነው። ወደ የትኛው ፍቅር ነው የምንመለሰው? አዳምጪኝ አንዴ። ያው እንግዲህ ቪዲዮውን እንደተመለከታችሁት ነው አሁን ያሳየኋችሁ ቪዲዮ ማለት ነው። ምክንያቱም አብርሃም እየሆነ ያለውን ነገር አይታችኋል። የአብርሃም ወንድም ምን እያደረገ እንደሆነ አይታችኋል። እንግዲህ ያያችሁት ነገር ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? በዛሬው ዕለት አዲስ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ ደግሞ ምን ይመስላል ካላችሁ እንግዲህ አብርሃም ልመና ውስጥ ነው። አብርሃም መማፀን ውስጥ ገብቷል ማለት ነው። እንግዲህ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡ። ቪዲዮ እየታየልኝ ስለሆነ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሌሎች ሼር በማድረግ ቪዲዮ ለሰዎች እንዲደርስልኝ አድርጉልኝ። ከሚት ይሆንላችሁ እስከ መጨረሻው ወደ ቪዲዮ እንሄዳለን። እንዴት ነህ? ሰላም አለን። እንግባና እናወራለን። እንግዲህ ባይዘው ዛሬ አዲስ ግምት የራሴን ግምት ገምቻለሁ። ምክንያቱም ኖቤል ይመስለኛል ለዲያስፖራ ለተባለው ሰው ደግሞ ለደስታ ለሚባለው ሰውዬ ገንዘብ ተከፍሎት ሩታን የመሸጥ ስራ እየሰራ እንደሆነ ነው እኔ የሚመስለኝ እንጂ በጣም ከፍተኛ የሆነ በቃ ሁሌ ውሎ እንቅስቃሴው ማዳመኑ ከሩታ ቤት ነው ያለው። ስለዚህ አብርሃም ደግሞ በቤት መናገር የሚፈልገው ነገር መናገር ይችላል። ወጠጤ ምናምን አለ በቃ አይመለከትም። በቃ እዚህ ጋር ምንድነው ቤተሰብ ከፍተኛ የሆነ ክርክር በቃ ለሩታ ጥብቅና መቆም በቃ በዋናነት እኮ የባሏን ያክል አንተ መቅረብ አትችልም። በቃ የባሏን ያክል አንተ መቅረብ አትችልም። እርግጠኛ ነኝ፣ በዚህ እርግጠኛ ነኝ እኔ እነግርሃለሁ። ምክንያቱም አንተ ስላለቀለክ አይደለም፣ ወይም ደግሞ ያ ደስታ ወይም ደግሞ ምናምን የተባለው ሰውዬ ለአንተ ገንዘብ ስለከፈለ አይደለም። ይህም ሁላ ነገር እያደረግና እየሞከረ ያለበት መንገድ ደግሞ ምንድነው? ገንዘብ ተከፍሏል። ስለዚህ ደግሞ ያው ለጥቅም ስትል ሩታ ከሄደች ምክንያቱም ሊከፈል የሚችለው ገንዘብ ስለሚቀር አንተ ምን ማድረግ አለብህ ማለት ነው? ሩታን ከብዙ ሰዎች ነጥላ አስቀርተህ ለዛ ሰውዬ ማገናኘት አለብህ ማለት ነው። ስለዚህ ለዛ ነው ይሄን ቀንድ መስል እየተከራከር ያለ። እኔ ወንድምንም ስሙ በቃ አንዴ ወደዚህ ሄደልን ላዋራት ሩታን ማውራት ነው የፈለግከው። ቤተሰብ የሆነ ነው እኔ እናንተ ነን። እሷ ነች አይደለም ባይዘው በባሏ ጉዳይ አንተ ጣልቃ ገብተህ ቤተሰብ የሆነ አንተና እኔን እነዚህ ምን ጉዳይ ናቸው እነዚህ ምንድን ናቸው ብለህ መናገር አትችልም። ምክንያቱም ይህን እንደምታስበው አይደለም። ነገሮች በጣም ስለሚያስጠላ ማለት ነው። አንተ ማንህና በዚህ ልክ የሩታ ጥብቅና ቆም መከራከር የምትችል? ለሩታ እኮ ባሏ ነው የሚሆናት እንጂ አንተ አይደለም። ምክንያቱም ስለና አቤል አንተ መለከትም በቃ አቤል ሊያጣላ ይችላል፣ ላያጣላ ይችላል፣ ዛሬም ሊያስታርቅ ሊሆን ይችላል። የሰው ደግሞ ትናንትና መጥፎ ስራ ሰርቶ ዛሬ አዲስ ሀሳብ ይዞ ሊመጣ ስለሚችልና የተሻለ አመለካከት ይዞ ሊመጣ ይችላል። ሁሉም ሰው ባለበት መጥፎ ባህሪ በነበረበት ዘላለሙ መጥፎ ባህሪ ይዞ አይቀጥልም ማለት ነው። ስለዚህ ሊማር ይችላል። አንተ ግን እዚህ ውስጥ በተለይ በቃ እንደ ወጠጤ እያጫወተ ያለ ሲጀመር አንተ ነህ። ለማንም ወጠጤ አልከፍትም እያልክ ማለት ምን አገባህ? ይህን ቤት እኮ ክራይ እየከፈለበት ያለ አብርሃም እንጂ አንተ አይደለም። አንተ ሰው ስለተቀበል ያለ አንተ ለሩታ ምንም ማድረግ አትችልም። ሲጀመር ለጊዜው እንታወራለህ። ስታወራ ብዙ ነገር የምታደርግ ትመስላለህ። ግን ለምን አንድና አንድ ምንድነው ሩታን ቢሆን የፈለካትና አበረዛ እየዋልክ ያለ እየተንቀሳቀስ ያለ ለጥቅም ስትል ነው እንጂ ሌላ ለምክንያት ምክንያቱም ያ ዲያስፖራ የተባለው ሰውዬ ለአንተ ስለሚከፍል ገንዘብ በቃ ሌላ ምንም አዲስ ነገር ሁለታችሁ ለአንድ ነው እነሱ አልገቡም ማለት ሩታ እናንተ በምታጠፉት ጥፋት ነው እና ወንድማቸው የገባው ማለት ከስላለ። እሺ እዚህ ጋር ሩታ ጥያቄ ልጠይቅሽ። ምክንያቱም አቤልና ትልቅ ወንድሟ የእሷ ምን ይሰራል እዚህ አብሮ ችግሩ ያለን እኔና አብርሃም ጋር ነው፣ ግን እናንተ ምን ትሰራላችሁ እዚህ ምናምን እያልሽ ልትይሽ ነው። ታዲያ ኖቤል አንቺ ጋር ምን ይሰራል? አንቺ ጋር ዋና መሪ ተዋናይ ሆኖ ችግር እየፈጠረና ነገር እያያያዘ ያለ የአንቺ ወንድ ጀንጃ የሆነ የአንቺ ወንድ አቅጣ የአንቺ ባልፈላጊ ሆኖ እኮ መከራውን እየበላ ያለ ኖቤል ነው። ኖቤልን ሲጀመር አንቺ ከህይወትሽ አስወጪ። ምክንያቱም አይጠቅምሽም። ኖቤል ዛሬ ቢኖር ነገ አብሮሽ አይቀጥልም በቃ። ስለዚህ እየሄድሽ ያለው መንገድ ስህተት ነው። አንቺ እየተናገርሽ ያለው ንግግር በጣም ሳይኮ የሚነካና ንግግር የሚያስቀይም ንግግር ነው እየተናገርሽ ያለሽ። ስለዚህ ይህን ነገር ማስተካከል አለብሽ። በቃ ከምንጭ ወዲያውኑ ማጥፋትና ማድረግ አለብሽ። በቃ እንደዚህ አይነት ነገር አይደለም፣ ትክክል ነው። በቃ አብርሃም መጠየቅ በሚፈልገው ነገር መጠየቅ ይችላል። ምክንያቱም እኔም ቢሆን በዚህ ቦታ እኔ መኖሪያ ቤት ውስጥ ይህን የድሮ ሚስት የነበረች ሴት አዲስ ባል አምጣ እዛ አሸሸግዳ ሚስት ባል ማየት አልፈልግም። ክንቲዋንም ጠቅልዬ የምጥላት እንጂ ማን ስለሆነች ነው እሷ እዛ ወጣ ከፈለገች ወጣ እንደፈለገው ማድረግ ይችላል። እሱ ክርክር እንትን ካለም ማለት ነው አንድ ሰዓት ሙሉ ይከራከራሉ። ስለዚህ ይግባና በቃ እኛ ነው በቃ ኖቤል ይኸውልህ እንዳበጠብጠ በማለት ነገር ንገራው። ልጁ ብቻውን ስለሆነ ነው የሚገባው። ቤተሰብ እዚህ ጋር እኔ የምገባው ልጁ ብቻውን ስለሆነ ነው። አንተ ለልጁ ተጨንቀህ ልክስክስ በዚህ ልክ ትናገራለህ እንዴ? ደግሞ አንተ በቃ ልጁ ብቻውን ስለሆነ ምናምን ማለት ቢያንስ ትልቅ ወንድምህና ትልቅ እንዴት ሰው ማክበር ያቅታል? ምክንያቱም እንደው እኮ ዛሬ ስለተፈጠረው ነገር ሳይሆን ትናንትና ስራ ያሳለፋችሁ አብርሃም ጋር ቢሆን ያላችሁ
የድሮ ሪሌሽንሽፕ ይቀድም ነበረ። ዛሬ ችግር ስለተፈጠረ አይደለም። ምክንያቱም ትናንት ስለተደረገው ጥሩ ነገር ነው ማሰብ ያለብን እንጂ ዛሬ ስለመጣ ችግር አይደለም ማሰብ ያለብን። ዛሬ ግን አንተ አልፈተርፈ ልክስክስ ምናምን እያለ አብርሃም ስትሰድበው ተራሰ ሰው ትመስላለህ። አንተ ራስህ ሰው ነህ እንዴ? እያደረግህ ያለው መንገድ ጥሩ ነው እንዴ? አንተ ልክ የሚያግባባ የሚያስታርቅ ሀሳብ አይደለም እኮ ይዘህ የመጣህ የሚያጣላ የሚያጋጭ መጨረሻ ብትንትን የሚያወጣ ነገር ነው። ጭራሽ አብርሃም ትዕግስተኛ ሆኖ እንጂ አንተን ሲጀመር በሁለት ቦክስ ነበር ዘርሮ ከጥቅም ውጭ ማድረግ የሚችል። በእርግጥ እሱም እሳባይ ነው። ምክንያቱም እኔ ፈርቶ የሆነ አላቅለት እንጂ አንተን ሁለት ጊዜ ዝም ብሎ ቢገባልህ ጥሩ አድርጎ ከዚያ በኋላ ወደ ጎን ብለሻች ላሽቲ ነበር። እንደዚህ መሀል ገብተሽ አትጠብቂ ነበር። እስከዛሬ አንተ ትክክል ኖሮ ነው እንደዚህ ሄድክበት። አሁን ስላለፈው ነገር ምናምን እየተወቃቀስ እንድናወራ መወቃቀስ ምንም መወቃቀስ አይደለም። አብርሃም እያለ ያለ ልጃችንን በፍቅር እናሳድግ፣ አብረን እንኑር፣ የድሮውን ወደ ጎን እንተወው እንጂ አንቺ ጥፋተኛ ነሽ ጥፋተኛ ያለ ትክክል ነው። እያደረግሽው ያለው ነገር ጥሩ አይደለም። እያደረግሽው ያለው ነገር ይበልጥ ነገሮችን ያባብስ ነው። እዚህ ቤት ተቀምጠሽ እነዚህን ነገሮች ባደረግሽው ቁጥር ተየዘሌላ ውስጥ እንገባለን ነው እንጂ እያለ ያለ አብርሃም ምንም እያባባሰ ያለበት ምክንያት አንድም ነገር የለም። አብርሃም ትክክል ነው። በቃ ማንም ወንድ እንደሚያደርገው ነገር ግዴታ ነው ሚስቱን ማስከበር ይችላል። ከዛ ውጭ ትክክል አይደለም ነህ ምናምን ሁለታቸው በራሳቸው መንገድ ትክክል ናቸው። አንቺ ትክክል ስለሆንሽ አብርሃም ስህተት አይደለም። አብርሃም ስህተት ስለሆነም አንቺ ትክክል አይደለም። ትክክል ስለሆነም አንቺ ስህተት አይደለሽም። ይሄ ግልጽ ነው። ግን ሁሉም ሰው በራሱ መንገድ ትክክል ነኝ ብሎ ነው የሚያስበው። የየራሱ አመለካከት ነው፣ የራሱ አስተሳሰብ ስላለው ማለት ነው። ነገር ግን መታረቅ ሲፈልግ ደግሞ ተሸንፎ አብርሃም በቃ ሁሉን ነገር ወደ ጎን ተውና አብረን በፍቅር ልጃችን እናሳድግ ሲል ደግሞ እየተቀደሰ ሀሳብ ነገሮች አንቺ ምንድን ያህል እንዲሁም ጭራሽ ችግረኛነትሽ ምንድን እያልሽ ያለሽው? እኔ እኮ ገና ውሃ ያልሞቅም ውሃሽ ሲሞቅና ፍል ውሃ ሲሆን ምን ልታደርግ ነው? ምን ማዕበል ሁኖ ሊበላ ሰው ይሄ እኮ ጥሩ አይደለም። ሰው ባንቺ ይፈርድብሻል። በቃ ምክንያቱም አንቺ መኮለል ፈልግሻል ማለት ነው በዋናነት እዛ ደስታ ከተባለ ሰውዬ ጋር እንጂ ሌላ ምንም ይሄን ያህል እንደሚታስበው ሁሉ አይደለም። እሱም ደግሞ ትናንትና ያንን ጥፋት ሲያጠፋ ተናግሬዋለሁ፣ ብዙ ነገር ብዬዋለሁ። በቃ ዛሬ ነው በቃ ሰው ያመጣችው ዛሬ። ምክንያቱም አብርሃምን የሚቆጣ የገንዘቡን የሚቆጣ እህቴ ናት ብሎ እህቱን በደንብ ሳያቀርብ ሳያዳላ አብርሃም ደግሞ ባይዱ ኖሮ አብርሃምን ማራቅ ሳይችል ሁለቱንም ተሳድቦ ለማስታረቅ ጥረት የሚያደርግ በቃ ስማርት የሆነ ሰው ነው። እንደዚህ አይነት ሰው ነው የሚፈለገው እንጂ ልክ እንደ ኖቤል አይነት እንጣቀጣቀጣቀጣቀሩ ችግር ፈጥሮ ነገሮችን ገደልና እንጦሮጦስ የሚከት ሰው ጭራሽ እንደዚህ አይነት ትውልድ የማያስፈልግም አይደለምና ወንድም ማለት ነው። በቃ ማስተካከል ባለበት ምን አስተካከል በቃ አቤል የሆነ ፋይል ስቴጅ ላይ ያለ ልጅ ነው የሚመስለው እንጂ ምንም ሊያግባባነት ጥብቅና ምናምን ቆማለና ሲባቡ በዛ ልክ ለምንድን ነው እንደዚህ የሚሆነው? በቃ እንደዚህ አይነት ነገር ጥሩ ስላልሆነ መጥፎ ነው። አስወግጂ፣ ታረቁ፣ ተስማሙ። ለኦዲየንስም ጥሩ አይነት ሀሳብ ይዛችሁ ነው ምርጥ ነው። ከዛ በኋላ ነገሮች እየተስተካከሉ ሲመጡ ኦዲየንስም ኦኬ በቃ አለ አይደለ ደስተኛ ይሆናል ማለት ነው። ስለዚህ ቤተሰብ ዛሬ ይዤው መጥቼ የነበረው ቪዲዮ ይህን ይመስል ነበረ። ነገ በአዲስ ቪዲዮ ይዤላችሁ እስከመጣ መልካም ጊዜ መልካም ቆይታ ይሆንላችሁ። ቪዲዮ እየታየልኝ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ለሁሉም ታደርሱ ስለጠይቃችኋለሁ። መልካም ጊዜ ይሆንላችሁ።